ያማል እንዴ ኪራ ኪራ ምን ያልከነለው ኪራ ኪራ ምን ያደረግክ ነው ለካካፍ እንጂ ኪራ ለካካፍ ምን ሆነ አንተ ጀማትረቢ አለቀሽ ይኸውልሽ ትዳሬ ተመሰቃቅሎ አንቺ በሰላማት ነው ህይወትሽን ቅዠት ነው ማድረግ እንደለቃ ቆይ ምንድነው የምትለው ሲጀመር ነው ማድረግ ነው ትዳሬን የማፈርሰው ደህና ነሽ አይደል እኔና እስኪ ውሃ አምጪላት አይ ምንም ነገር አያስፈልገኝ ደህና ነኝ ምን እያንዳንዱ ነገር አካሰፍላሉ በተለይ ደግሞ አንቺ በቃ ይበቃል ይኸውልህ ትሰማኛለህ እስከ ዛሬ ድረስም ቢሆን ዝም ያልኩት ስራዬ እንዳላጣ ብዬ ነው እሺ እኔ በየትኛውም መስፈርት ለእናንተ ትዳር መፍረስ ምክንያት ልሆን አልችልም አትማል እንዴ የሶስት ወር ገል ነው እንዴት ዋላችሁ ቤተሰቦች ምን ሆናችሁ ነው ምንድነው የተፈጠረው አንቺ ማትረቢ ከቤት ውጪ እወጣልሃለሁ ግን አንድ ነገር ልንገርህ እኔ አንተን ትዳር ለማፍረስ ምንም አይነት ምክንያት ኖሮኝ አያውቅም እሺ እዚህ ድረስ የመጣሁትም ቢሆን በትጉት ቦታ ነው እንጂ እኔ ለመምጣት ፈልጌ አይደለም አረ የሥራ ጉዳይ አሳስቦሽ ነው የመጣሽው ጽላትን ለማናደድ ነው አይደል እሷ ተናደደች አልተናደደች ለኔ ለሃና የሚጨምርልኝ ምንም አይነት ነገር የለም እሺ ይኸውልህ ትሰማኛለህ አንተም እንደ ባለቤት እኔ አንተ ላይ ሌላ ስሜት ያለኝ መስሎ ከተሰማ በጣም ነው የማስለው አይደለም ልመኝ ይቅርና ሳይ ራሱ ምንም አይነት ውስጥ የማትገባ ሰው ነሽ ያማል የሶስት ወር ገል ነው ኪራ ተረጋጋ እንጂ እና እንዴት ቤቴ ትመጣለች ጭራሽ ደግሞ ጽና ሰምዛታ ነው ስማ ይውል ጃስ እንዳልልሽ ብዙም አትዳፋይ ቅርብ ቆይ ይሄ ልጅ ስራ ያለው ቆይ ትንሽ ቢተኛ ምን ችግር አለ ምን ነው አይምት ሱስ ሆነብን ለነገሩ ባላገር ቁርሱ ዱላ ምን አልክ አንተ ተሰማኛለህ የባላገር ቁርስ ቂቤና ወተት በርጎ ተፈርፍሮ እርጎ ይታለ እርጎስ ከመጀመሩ ነው የባላገር ቁርስ ዱላው ነው የሚያውቅ ምን ይላል ይሄ ምላስም አብጅታ አለ እንዴ ተሰማኛለህ እንዴት ስለ ሀገሬ ስለ ባላገርነት ስትናገር እንዴት አይበሰጭኝ ባላገር ማለት ይኸውልህ ለልጁ ለቤተሰቡ አይደለም ለወጭ ወራጁ ውሃ ለጠማው ወተት የሚያጠጣ አታ ዝም ብላ አታውራ ስማ ትታቸው መታልኩ ዋቴን እዚህ አትንፋብን አው ጥያቸው መጥቻለሁ ተሰማኛለህ ልቤን ጥጋብ ፍንቅል ቢያረጋኝ አዲስ አበባ እንደ ስሙ አዲስ መስላኝ እዚህ መጥቼ ከማንም ወፈፌ ጋር ከእንዳንተ አይነቱ ጋር ምንድነው ተረጋጋ እንጂ ምንድነው በቃ ተረጋጋ እሱ ምንም አያውቅም በቃ ፍታው እንደዚህ አይነት ቦታ በጣም ነው መስደስተኝ ድሮ ልጅ ሆኜ ነው የለመድኩት ያው ሰላም አለው አይደል አዎ ደስ ይላል ራስሽን ማረጋጋት እንድትችይ ይረዳሽ ነዘን እኮ ነው እኔ ራሱ ተረጋጋ አንቺ እንኳን የተረጋጋሽው እዚህ ስለመጣን ሳይሆን እኔ አብረሽ ከጎንሽ ስለሆንኩኝ ዝም በል እባክህ ወገኛ ፀጉርሽ ላይ ሳረ ምንም ነገር ውበትሽን እንዲያበላሽው አልፈልግም እሺ ማንም በል የውበት ጥበቃ ሚኒስቴር ያልሽ ሁሉ ያስማማኛል ቆይ ዛሬ መጨረሻ ቀን ነው ጥባይ የምታደርጊ ነበር እኔ እንጃ አንተ የምታደርግ ነበር የልብ ማውራት እኮ ከወዳጅ ጋር እዛው ቄ ቀረ እንዴ እንደዛማ አይባልም የልብህን ወዳጅ እኮ የት እንደምታገኘው አታውቅም ምን ነው እንደዚህ ያየኝ ልክ አይደለም እንዴ እስካሁን ድረስ በንግግር ያላሾፍኩ አንተ ብቻ ሌሎቹ እንዳለ ሲሱቁብኝና ሲሳለቁብኝ ነበር የሰው ልጅ እኮ የሚለካው በአስተሳሰቡ ነው ደግሞ ማናችንም የተወለድንበትን ቋንቋ ነው ልንይዝ የምንችለው ለእናቴ አንድ ልጅ ነኝ ዘሯን እንዳስቀጥልላት ለዛ ነበር ዘር ይሁን ያለች
ምን ያደርጋል? እኔ እዚህ ከተማ መጥቼ አውደለድላለሁ። ተስፋ አትቁረጥ። መንከራተት መልፋት እኮ አንዱ የህይወት አካል። እኔም እኮ እሱ መስሎኝ ነበር የግብርና ህይወት ትከት ቢለኝ ወደ አዲስ አበባ መገስገሴ። አዲስ አበባ ስመጣ ግን ወጥመዷን ዘርግታ ጠበቀችኝ። ድፍረት ካልሆነብኝ ምን አድርገህ እንደታሰርክ ማወቅ ይችላል? ምኑን አውቀዋለሁ ብለህ ነው? ካቴና እጄ ላይ ያስገባ አንቺ ነሽ እንደ መጣሽው? ደህና ነሽ? እንዴት ነሽ? አይ ምን ደህንነት አለ ብለሽ ነው? ምን ነው? ምን ተፈጠረ? ኧረ ተይኝ እስኪ፣ እንደዚህ በቀላሉ የሚወራ አይደለም። ይልቅ አንቺ ምን ፈልገሽ ነው? እኔማ ምን እፈልጋለሁ? ኪራ ነው እንጂ ማለት ያለቃ ኪራ። እኔ ምንሽ የለም እንደ ዛሬ እኮ ስራ ነበርና ስደውል ስልክ አያነሳም። ኪያ እየደወለችለትም ነበር፣ ለሷም ያነሳላት አይደለም። አሁን እኮ ቤት ሂጂ ስትለኝ መጣ። አይ ሀና፣ እንደው ባትመጪና ባትለፊ ይሻልሽ ነበር። ዝም ብለሽ እኮ ነው የደከምሽው። ማለት ቆይ የለም እንዴ? ለነገሩ ባክሽ ውስጥ ነግሮኝ ነበር። ዝም ብዬ እኮ እንዲሁ ድል ልሞክር ብዬ ነበር የመጣሁት። አይ እሱማ አለ እኮ። እና ጽናት አለች እንዴ? በእናትሽ ካየችኝ እኮ በጣም ትልቅ ችግር ነው የሚፈጠረው። ታውቂያለሽ አይደለ? በጣም ነው እኮ የምትጠላኝ። ኧረ ተረጋጊ እንዴ። የለችም፣ ግን በቃ ኪራ ስራ መሄድ አይመስለኝም። እውነትሽን ነው? ጽናት የለችም? አዎ የለችም። እንዴት እንደማይሄድ አሳይሻለሁ። እንዴ እየተደረደረ ነው የሚሄደው። አልገባሽም እኮ እዚህ ስራ ላይ ከቀረ በጣም ብዙ ብር ነው የምናጣው። ታይ ተረጋጊ ሀና፣ በኋላ በማታውቂው ነገር ሳንዱች እንዳትሆኚ። ኪራ ይኸውልህ ለመረጋጋት ይሄን እሷ ራሱ እኮ ጸጽቷት እየተመለሰች ነው የሚሆነው። እንዴት ዋላችሁ አለቃ? አንቺ ደግሞ እዚህ ምን ትሰሪያለሽ? እኔማ እኮ ይኸውልህ የትናንትናዎቹን ሰዎች እንደምንም ማሳመንኳቸውና ለዛሬ ቀጠሮ ሰጡን። አሁን ስልክ አላነሳ ስትል እኮ በቃ ኪያ ቤት ሂጂ እናገኝ ስትለኝ እዚህ ድረስ መጣ። ሂጂ ነው ያልሄድም እንዴ? ምን ማለት ነው ደግሞ? ጽናት የለችም አይደለ? ኒና ነግራኛለች። ቆይ ምን ማለት ነው አልሄድም ማለት? እንዴ ዛሬ ቀረን ማለት እኮ ምን ያክል ገንዘብ እንደሚያሳጣን ታውቀዋለህ መቼም። ደግሞ እኮ እንዴት አድርጌ ለአንድ ጊዜ ብቻ እድል እንዲሰጡ እንዳደረግኳቸው ድጋሚ ራሱ እሺ የሚሉ ነው ይመስለኛል። ይኸውልሽ ሀና፣ ኪራ ስራ የመስራት ሞራል ላይ ያለ፣ ስለዚህ ወደ ቢሮ ተመለሽ። እሱማ እኮ ነው የእንጀራ ጉዳይ ሆኖብኝ ነው እንጂ ደስ አይለኝም። ማለቴ ለስራ ያለውን ሞራል በጣም አደንቅለታለሁኝና እኔ የምልህ አለቃ ውጪ ልጠብቅ ደግሞ ሚስት እንዳትመጣ። እዚህ ድረስ የመጣሁትም ቢሆን በትጉት ቦታ ነው እንጂ እኔ ለመምጣት ፈልጌ አይደለም። አረ የሥራ ጉዳይ አሳስቦሽ ነው የመጣሽው? ጽናትን ለማናደድ ነው አይደል? እሷ ተናደደች አልተናደደች ለኔ ለሀና የሚጨምርልኝ ምንም አይነት ነገር የለም። እሺ ይኸውልህ ትሰማኛለህ? አንተም እንደ ባለቤት እኔ አንተ ላይ ሌላ ስሜት ያለኝ መስሎ ከተሰማ በጣም ነው የማዝነው። አይደለም ልመኝህ ይቅርና ሳይህ ራሱ ምንም አይነት ውስጥ የማትገባ ሰው ነው። እሺ ያማህን የሰው ሰው ልገል ነው። ኪራ ተረጋጋ እንጂ እንዴ! እና እንዴት ቤቴ ትመጣለች? ጭራሽ ደግሞ ጽናት ካለች ምናምን ትላለች። እና ለምን እንደመጣች እኮ ነገረች አይደል? የትናንትናው ስራ ለዛሬ እድል ተሰጥቶን ነው አለች። ሌላ ምን አለች? አላውቅም። በቃ በይሳት የምታሳስበኝ ጽናት ብቻ ናት። ኪራ በእንደዚህ አይነት ሁኔታ እኮ ምንም የሚስተካከል ነገር የለም። ራስን ማረጋጋት ነው ያለብን። እንዴት ነው መረጋጋት? መጀመሪያ ተረጋጋ እንጂ ተወኝ፣ አልረጋጋም። እንዴ ቆይ ሰዎች ምንድነው እየተንገዳገደ አልቆም ያላቸው ነገር በሙሉ በእኔ ምክንያት የሚመስላቸው? እንዴ ቆይ እኔ ምን አደረኩኝ ይሄን ያክል? ይገባኛል፣ ጉዳዩ እኮ ትንሽ ይከብዳል፣ ግን ደግሞ መረጋጋት ነው ያለብሽ። እንዴት ነው ሀና? ቆይ የሰው ትዳር አጣልታ ይሄን ያክል ደረጃ ልታደርስ የምትችለው? እንዴ እኔ እኮ ስራዬን ብቻ ነው እየሰራሁ ያለሁት፣ ሌላ ምንም እኮ ያደረኩት ነገር የለም። ለነገሩ ተወድልኝ ነው። ይገባኛል፣ ባላደረጉት ነገር መወቀስ እኮ ከባድ ነው፣ ግን ቢሆንም አንቺ መረጋጋትና ራስሽን ማሰብ ነው ያለብሽ። እንዴት ነው የምረጋጋው? አላየኸውም እንዴ? ሲጥ አድርጎ እኮ ገሎኝ ነበር። እንዴ ሰው ባይኖር ኑሮ እኮ እንዴ ሲጥ አድርጎ ህይወቴን ባጥቼ ነበር። ወይ እኮ በቃ የለውም። አረ ምን በወጣት እናቴ፣ ጠላትሽ እዛው ድብን ይበል። ለየትኛው ህይወቴ ልጓጓ? እኔ እኮ ይኸውልሽ እንኳን እሱን ትዳር ላፈርስ ቀርቶ የእንጀራ እናቴን ትዳር እንኳን ላለማፍረስ ስል ስንት አይነት ነገር እያሳለፍኩኝ እንደሆነ ማንም ሰው ነው የማይረዳልኝ። ተይው እጄ እንደሆነ መዳፋሽ ነው። እንዴት አድርጌ እንደምነግርህ እኮ ግራ ገባኝ። ቃላት ራሱ አጣሁ። ምንድነው? ቆይ ይሄን ያህል ጆከር ታስሯል። ለምን? ምን አድርጎ ታሰረ? የተከሰሰው እንኳን በከባድ ወንጀል ነው፣
አሁን ምን እንደማረግ ነው ግራ ይገባኝ እኮ። ወንጀሉ ምንድነው? የሰው ነፍስ ማጥፋት። ነፍስ ማጥፋት? ቆይ እንዴት? የተሳሳተ መረጃ ነው ወይስ ትክክለኛ ነገር ነው? ገደለው የተባለውን ሰውም ታውቀዋለህ? የሞተው ወንድምሽ ነው ነገሩ። ወንጀሉ የተፈጸመው እዚህ አፍንጫችን ስር ነው። ራኬ ምንድነው የምታወሪው? ቆይ ምንም አልገባኝም። ጆከርን እኛ እንደምናስበው ንጹህ ልጅ አይደለም። እጁ ላይ የሰው ደም አለበት። ደግሞ ገደለው የተባለው ስፒድን ነው። ስፒድ ማለት ኪራቤት የነበረው ልጅ ነው አይደለ? አረ እንደውም ወንድሙ ነው ሲል ነበር እኮ። ስለሱ የተረጋገጠ ነገር የለኝም፣ ግን ሰኒን የሚያገቷት እነሱ ነበሩ። ከዛ ባለ መግባባት ጆከር ስፒድን ገደለው። ከዛ ከሰኒ ጋር መጥተው እዚህ መኖር ጀመሩ። እንዴ ምን እያልሽ እንደሆነ ግን ገብቶሻል? ይሄን ሁሉ ጊዜ ሰኒ ታቅና። እሺ ኤርሚያስ፣ የአባት ስም የለህም? አላውቅም። እየጠበቅኩ ነው። ምኑን ነው የምትጠብቀኝ? በተያዘ በ24 ሰዓታት ውስጥ ፍርድ ቤት ይቅረብ ይላል ሕጉ። በ72 ሰዓት ደግሞ ካልቀረበ የዋስ መብቱ ይጠበቅለት ይላል። ዝም አትበል። አንተን እኮ ነው እየጠበቅኩ ያለሁት። ዝምታ ራስህን ነው የሚጎዳው። እሺ ምን ልናገር? በመጀመሪያ ወንጀሉን መስራትህን ታምናለህ ወይስ አታምንም? አምናለሁ፣ ግን ሆን ብዬ ያደረኩት ምንም ነገር የለም። ሁሉም ነገር በአጋጣሚ የተፈጠረ ስህተት ነው። ትሰማኛለህ? መሳሳትና ግን አለማወቅ ከተጠያቂነት አያድንም። እሱማ ግን ሆን ብዬ ያላደረኩትም። ይኸው ለመግለጽ ያክል። እንዴት እንደፈጸምከው እስኪ ያስረዳኝ። እኔና ስፒድ አብሮ አደጎች ነን። ጎዳና ነው ያደግነው እና እሱ ገንዘብ ለማግኘት ብሎ የማይሆን ስራ ሰራ። ምን ማለት ነው የማይሆን ስራ? እስቲ ግልጽ አድርገው። እሺ ያው ገንዘብ ለማግኘት ብሎ ሰውን አገተ። አንተ ተባብረኸዋል? በሰዓቱ ግን እየቆየ ሲሄድ የያዝነው መንገድ ልክ እንዳልሆነ ነገርኩት። ግን እሱ ሊሰማኝ ፈቃደኛ አልነበር። እንዴት አንተ ሀሳብህን ለመቀየር ቻልክ? የያዝናት ልጅ ሲበዛ በጣም ንጹህ ነበረች እና ሀሳቤን አስቀየረች። ከእሷ ፍቅር ይዞህ ነበር? በሰዓቱ አልነበረም፣ ግን እየቆየ ሲሄድ ያ ስሜት እንደሆነ ተረድቼዋለሁ። ቆይ ከእሷ ጋር አሁን ድረስ ትገናኛላችሁ እንዴ? አይ አንገናኝም። እሺ ማን ትባላለች የያዛቸዋት ልጅ ስሟ? ስሟን አላውቀውም። ሰማኛለህ? እያንዳንዷ ውሸት ገደል ነው የምትከተህ። እውነቱን ብትነግረኝ ይሻልሃል። እውነቴን ነው፣ አልዋሸሁም። ያው ወፌ ላላ እያለን ስለምንጠራት ስሟን አላውቀውም። ጥሩ ቀጥ። ስለዚህ አሁን አስክሬኑ የት ነው ያለው? ኧረ እኔ እምልልሃለሁኝ፣ እኔ ምንም የማውቀው ነገር የለም። እንዴ ቆይ ያለ ምንም ማስረጃ ነው እንደያዛችሁኝ? ሰማኛለህ? እውነት እኮ ተደብቃ አትቀርም። የንጹህ ሰው ደም ይጮሃል። አልገባኝም። በሰዓቱ ወንጀሉ ሲፈጸም የነበረ ማኝ ሰው ነው የጠቆመው። ሜዲሲን ወይ ነው አይደል? እሱ ነው እንደዚህ ሊያደርግ የሚችለው። ማንነቱን ላንተ መግለጽ ያለብኝ አይመስለኝም። ይልቅ የት እንዳደረከው ተናገር። እኔ አላውቅም፣ ግን ያ ከሲ ስለዚህ ነገር ያውቃል። እሱን ጠይቁት። ማንን? ሜዲሲን ወይ ነው የጠቆመብኝ። ከመርሲ ማግ ያላችሁ ነገር ምንድነው? እሱ ማለት በጣም አረመኔ ሰው ነው። እንዴት ሲያሰቃይን እኮ እንደነበረ። ይኸው በስተመጨረሻም ሰላሜን አገኘሁ፣ ተፋታሁት። እሱ ደግሞ ምን ማለት ነው? በመሀላችን ትንሽ አለመግባባት ነበር፣ ለዛ ነው። ተባባሪህ ነው? አይደለም። እኔ ከእሱ ጋር በምንም አይነት መንገድ ልተባበር አልችልም። እንዴ ቆይ እሱ አይደለም እንዴ ከሰሰኝ? ጥያቄያችንን ጨርሰናል። ኮንስታብል መጥቶ ይወስዳል። ሰኒ ምን እያደረግሽ ነው? እህቴ መጣሽ? ቅዱስ ያንተ ማለክ እንዴ ሰኒ ምን እያደረግሽ ነው ያለሽው? አላቅም ምን እያሰብኩ እንደሆነ፣ ግን በቃ ምንም ጭንቅላቴ ሰላማዊ ነገር እያሰብ አይደለም። እና መፍትሄው ይሄ ነው? ቆይ እንዴት ነው በዚህ ልክ ራስ ላይ መወሰን የቀለለብሽ? ማለት ስለምን ራስ ላይ መወሰን ነው የምትወሪው? ቢላ ይዘሽ ነበር እኮ። እሱ ነው እንዴ? ኪችን እኮ ስራ እየሰራው ነበር። ከዛ ስልኬን ላመጣው መጣውና በዚሁ ቀረው። እንደዛ ነው እንዴ? እኔ እኮ ይዘሽው ሳይደነገጥኩኝ። እህቴ አሁን ሁሉም ነገር ሰላም ሆኗል፣ አትጨናነቂ እሺ? እሺ በቃ ላስቀምጠው። ግን ደህና ነሽ ሰኒ? ደህና ነኝ፣ ግን ከሁኔታ ራኪውን ነገር ነግራለች አይደል? አዎ ስለ ጆከር ሁሉንም ነገር ነገረች። ስለ እኔስ? አግተውሽ እንደነበር ሰማው። ግን አንቺ ይሄ ሁሉ ነገር ስታሳልፍ እንዴት ነው እርዳታ አንዳችንን እንኳን ማስጠይቅ? ተመስገን ሁሉም ነገር አልነገረችም።
ያው ነገሮች በፍጥነት ነው የሆኑት፣ ለዛ ነው። የፈለገ ነገር ቢሆንስ? ቆይ ለሐኪም በሽታሽን ነግረሽ ካልታከምሽው እንደማትድኝ ሁሉ ችግርሽን ካላከፈልሽን እንዴት ነው እኛ ልናቅ የምንችለው? እሱማ ልክ ነህ፣ ግን በሰዓቱ ያው በነኪራ ሰርግ ተጠምደን ነበር። በዛ ሰዓት ይህንን ማንሳት ተገቢ መስሎ አልታየኝም። የፈለገ ነገር ቢሆንስ? ሲጀምር እስካሁን መናገር ስላልፈለግሽ ነው እንጂ ለእኛ ልትነግሪ ብዙ ጊዜ ነበረች። ግን በቃ ያው አልፏል ብዬ እኮ ነው። ይኸው አሁን ጦስ ይዞብሽ መጣ። እኔማ ምን ሆንኩ ብለህ ነው? ጆከር ተጎዳ እንጂ እኔማ ይኸው የሞቀ ቤቴ ውስጥ እደላደላለሁ። እሱ ግን ለእኔ ብሎ ይንከራተታል ምስኪን። ማለት ቆይ አልገባኝም። አንቺ ታቂ ነበር እንዴ? ማቀው ጆከር ይህን ነገር እንደፈጸመ ነው? አዎ። አይ አይደለም፣ ያው ቅድም እንደነገርኩ ሰኒ በቅርቡ ነው ያወቀችው። አይ እዚህ ሀገር እንጀራችሁ ስስ ነው። ቆይ እንዴት ነው አንጀታችሁ ጠብ የሚለው? እኛ ስለለመድ ነው ምንም አይመስለንም። እኛ ሀገር እንደዚህ አይነት እንጀራ የምትጋገር ስስታም ነው የምትባል። የገበሬ ማዕድ ተትረፍርፎ ሲነሳ እንጂ ባዶ ሲሆን ደስ አይል። አይ ልዩነቱ እኮ ነው። እዛ እንዳታስተርፍ ትባላለህ፣ እዚህ ደግሞ እንዲተርፍ ይፈልጋል። የተሰጠህንም አበልተህ ከጨረስክ እርቦሃል ማለት ነው። ተትረፍርፎ ሲነሳ ነው እንጂ ደስ የሚል። በልብላም እንዲ ፈዋ ተሸሽገ ትበላለህ። ኧረ ባቢ አንድ ጀባ በለኝ በእናትህ። ቆይ ልጉረስበታ። ተረጋግረስ እሺ። እጃችሁን እየራሳችሁ አብረን እኮ መብላት እንችል ነበር። አለገኝ እዚህ ቤት አናድርም። ኪራኛንም አታስጨንቀን እንጂ ትንሽ እንጠብቃት። ስልክ ታነሳ ይሆናል። እስከ መቼ ነው የምንጠብቃት? እስከ መቼ? ኪራ ቆይ ለምንድን ነው የማትረጋጋው? ከዚህ በኋላ እንደዚህ እንዳትለኝሽ፣ ትጣላኛለህ። ሰማኛለህ? አንተም እሷም ትልልቅ ሰዎች ናችሁ። ስለዚህ ረጋ ቆም ብላችሁ ለማሰብ ሞክሩ እሺ? ላትጣሉ ነው እንዴ? ምሩዬ ግድ የለሽም፣ በዚሁ ከቀጠለኝ ይገለኛል። አንቺ ቤት ልሂድ። እስኪ አንቺ ደግሞ ዝም በይ። አዎ እንደዚህ ዝም በይ ብላችሁ በኋላ ስታጡኝ ይገባችኋል። ጽናት ኪራ አሁን እኔንም እያናደድከኝ ነው። ስለዚህ ግባና ለመረጋጋት ሞክር። እኛንም አታስቸግር። በቃ አትቸገርልኝ። ሂድ እሺ፣ ከፈለክ ሂድ ከፈለክ። አንተ እንኳን እስኪ ተረጋጋ። እሱ እኮ ስለተናደደ ነው። አሁን በቃ ተወው፣ ልሂድበት። እሺ ቆይ ሂድ አልኩህ እንበል። የት ብለህ ልትሄድ? የሄደችበትን ቦታ ታውቃለህ? ትዳሬ ቢፈርስ ግን ባንተ ነው። እሺ በቃ አትሄድም ብያለሁ። አትሄድም አንተ ኪራ። ክብሮ እዚህ ምን ታደርጋለህ? አመሰግናለሁ ይባላል። ባታመሰግኝም ችግር የለውም፣ አልቀየምሽም። እና ካላስቀየመ ማንሳቱ ለምን አስፈለገ? ይሄን ኮስታራነትሽን እኮ ነው የምወደው። ባይዘዌ ለአንቺ ይሄ ብቻ ሳይሆን ከዚህ በላይ ነበር የሚገባሽ። ክብሮ አሁን ስለ እንደዚህ ጉዳይ ለማውራት አቅሙ ሞራሉ የለኝም። በቃ ስለዚህ ተወኝ። ምን ማለት ነው? ፍቅር የሚወራበት ጊዜ እኮ የለውም ሰኒ። አይገባህም እንዴ? በቃ ተወኝ። ቆይ መጎሳቆል አይታየህም? እኔም እኮ እዛ ወንድሜ ተናዶ አያገባኝም። ሲጀመር ስላንተ ግድ አይሰጠኝም። ለራሴ በጣም ብዙ ሀሳቦች አሉኝ። ስለዚህ ተወኝ። ለምን አይገባህም? ቢያንስ እንደዚህ አታጣጥኝ እንጂ። ደህና ዋል። ለአንቺ ምንም ሆናለሁ። ደግሞ ባለ ያልሽው ሰው እንደታሰረ ሰምቻለሁ። ጽናት ክፍል 226 አለቋል ውዶችዬ። እንግዲህ ኪራ ጥሩ ሁኔታ ላይ አይደለም። ቤቱን እያመሰውና እየበሰጫቸው ይገኛል ማለት ነው ውዶችዬ። እንግዲህ ጆከር እንግዲህ እንዳያችሁት እስር ቤት እየተሰቃየ ይገኛል ውዶችዬ። ጽናት እንግዲህ እንደጠፋች ነው፣ አልተገኘችም ውዶችዬ። ቪዲዮውን እስከ መጨረሻው ይዩት።
ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዝት ይበልልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ወዶችዬ እንግዲህ ባለፈው ክፍል እንዳያችሁት ጽናት ጣፍታ እንዲሁም ደግሞ ጆከር እስር ቤት ገብቶ ነበር የሚያቆመው ማለት ነው ውዶችዬ። እንግዲህ ጽናት እንዳያችኋት እንደጠፋች ነው፣ አሁንም አልመጣችም። ነገር ግን ኪራ ስራም አልሰራም በቃ ከሰው ጋር አላወራም ብሎ እንግዲህ እየበሰጫቸው ይገኛል። እንግዲህ ስራ ቀረህ ብላ ሀና ቤት ድረስ መታለች። ቤት ድረስ ስትመጣ ግን ጉረሯን አንቆ ሊገላት ነበረ ማለት ነው። እንግዲህ እነ ምሩና እንዲሁም እነ ናሆሜ ነው ያተረፏት ማለት ነው። ከዛም እንግዲህ ሀናም እኔ ለራስ ስራ ብዬ እንጂ እኔ ምንም የሚያገባኝ ነገር የለም በማለት እንግዲህ ተበሳጭታ ወጣለች ማለት ነው። ከወጣች በኋላ እንግዲህ እያለቀሰች ስትወጣ ክብሮም እጇን ይዞ እንግዲህ ለማጽናናትና ለማበረታታት ሞክሯል። ነገር ግን እናንተ እንደዚህ የምትሉኝ ዝም ብላችሁ ነው፣ እኔ ጠንካራ አይደለሁም፣ በጣም ደካማ ነኝ ምናምን ነገር በዛ ደግሞ ኪራ ለምን እንደዚህ ያደርገኛል በማለት እንግዲህ ተበሳጭታ እያለቀሰች ወጣለች ማለት ነው። መንገድ ለመንገድም እንግዲህ ምን ያክል ቤቱን ብረብሸው ነው የዚህን ያክል ምን ያክል ትዳሩንስ ረብሸዋለሁ ብላ እንግዲህ ስህተቷን እያስታወሰች ስታ አለም ነበር ማለት ነው ውዶችዬ። ኪራ ደግሞ ቤቴን በጥብጠሸዋል፣ ትዳሬን የትዳሬ መንስኤ አንቺ ነሽ እያለ እንግዲህ ተናግሯታል ማለት ነው። ከዚህ አንጻር እሷም እንግዲህ ህሊናዋ እየወቀሳት ከጽናት ጋር እስኪ ማን ነው ጥፋተኛ እያለች እንግዲህ የድሮውን ስህተቶቿን ሁሉ እያነሳች ስታምሰለስል ነበር ማለት ነው ውዶችዬ። እንግዲህ ጆከር እስር ቤት ይገኛል። እንግዲህ ለምርመራም ቀርቦ ነበረ። ነገር ግን አሁንም ቀጠሮ ተሰጥቶታል ማለት ነው ውዶችዬ። እንዲሁም ከእስር ቤቱ ውስጥ ደግሞ አንድ የሚረብሻቸው አለና ለሁለት አንድ ደግሞ እንደሱ ምስኪን አለና ከሱ ጋር ሆኖ እንግዲህ ነገሮችን እየተጋፈጣቸው ይገኛል ማለት ነው። ጆከር በጣም ችግር ውስጥ ነው። ምክንያቱም የሆነ ሰውዬ በጣም እንደሱ ታሳሪ ነው፣ እንደሱ የታሰረ ነው። ግን ደግሞ በጣም እየመታው ተነስ፣ ለምን ቁጭ ትላለህ፣ ለምን ትተኛለህ፣ ለምን ትበላለህ እያለ እንግዲህ እየበሰጨው ይገኛል ማለት ነው ውዶችዬ። ጆከር ምንም አይሆን ምንም መሆን የለበትም እያላችሁ እንግዲህ ኮሜንት ላይ ያስቀምጡላቸው። እንግዲህ ሳኒ ስለ ጆከር በጣም እየተጨነቀች ትገኛለች። ያሳለፉትን ጊዜያቶች እያሰበች ሁሉን ነገር እንግዲህ እየተጸጸተች ትገኛለች ማለት ነው ውዶችዬ። ጆከር ለሷ ብሎ ብዙ ነገር እንዳደረገላት ነው የምናውቀው ማለት ነው ውዶችዬ። እንግዲህ ክብሮም ወደ እሷ መጥቶ ነበረ። ነገር ግን ልታወራውም ለሱ የሆነ ነገር ልትለውም ፍቃደኛ አይደለችም ማለት ነው ውዶችዬ። እንግዲህ ራኬብ እህቷ ለቅዱሴ ሁሉንም ነገር ነግረዋለች። ቅዱሴ እንግዲህ ሁሉንም ነገር አውቆ ሰኒን ለማውራትና ብዙ ነገር እንትን ለማለት ሞክሯል ማለት ነው። ነገር ግን ሰኒም ደግሞ ያው እሷ እንደነገረቻት አውቃ ያለውን ነገር በሙሉም ቀሪውንም ነግረዋለች ማለት ነው። ቅዱሴ በጣም አዝኗል። እንዲሁም ደግሞ ለምን ከጎንሽ ምን ሆነውን ለምን ይህን ሁሉ ብቻሽን ይህን ሁሉ ችግር ትጋፈጫለሽ? ለምን ስለኛ ትነግሪንም? በማለት እንግዲህ ሰኒን ተቆጥቷታል ውዶችዬ። እንግዲህ ኒና ከቤት አልሄድም ማለቴ ከእናንተ ጋር ነው የምሄድ፣ እኔ ከቤት አልቀመጥም። ምክንያቱም ኪራ በዚህ ብስጭቱና በዚህ ሁኔታው ይደበድበኛል፣ ገነጣጦ ነው የሚጥለኝ። ስለዚህ እባካችሁን አብሬ ልሄድ እያለች ትገኛለች ማለት ነው። ከምሩ ጋርና ከናሆሜ ጋር ከነሱ ቤት ነው መሄድ የምትፈልገው። ምክንያቱም ኪራ ትክክል ስላልሆነ ይመታኛል፣ ይደበድበኛል እያለች ነው ያለችው ማለት ነው። ጓ ባለ ቁጥር እየተንቦቀቦቀች ትገኛለች ማለት ነው ውዶችዬ። ያው እንግዲህ ክብሮም ብዙም ወጣ ገባ ነው የሚል ምክንያቱም ተከታታይ እሱን ወይም ደግሞ ኪራን ከጎኑ ሆኖ ሊያበረታተው አልቻለም ማለት ነው። እንግዲህ ናሆሜ በጣም ተቆጥቶታል ኪራን። ነገር ግን ኪራ ደግሞ ሊረጋጋ አልቻለም። ጽናት ካልመጣች የሚረጋጋ አይመስለኝም ውዶችዬ። ጽናት ትመለስ፣ ነገር ግን ጸባዋን ታስተካክል እያልን ኮሜንት ላይ እናስቀምጥላቸው ውዶችዬ። ምክንያቱም ጸባ ከተስተካከለ ድራማው እንደ ድሮ ቢቀጥል ደስ ይለናል። እሷ ከሌለችበትም ድራማው እንደማያምር ስለምናቅ
ድራማም ያስጠላል ማለት ነው። እና ውዶችዬ ጽናት ተመለስልን። ነገር ግን ጸባይ ይስተካከል ውዶችዬ። አያላችሁ ኮሜንት ላይ አስቀምጡ። እንግዲህ ኪራ በስተመጨረሻ ወጥቼ ጽናትን እፈልጋለሁ በማለት እንግዲህ እነ ናሆሜ ደግሞ አናስወጣም ብለውት ነበር። ነገር ግን እወጣለሁ ብሎ እንግዲህ እምሩን ገፍትሮ ጥሏታል። እምሩም እንግዲህ ኒናና ናሆሜ አይዞሽ አይዞሽ ብለው አስገብተዋት ከቤት ያው እንግዲህ አረጋግተዋታል ማለት ነው ውዶችዬ። ኒና እንግዲህ አብሬ ሄዳለሁ ስላለች እምሩ ደግሞ በቃ እሷን ዘናት አብረን ከምንሄደው እኛ ከዚህ እንሆንና ኪራን እናረጋገው ጽናትን ብትገኝ እያለች ትገኛለች ማለት ነው ውዶችዬ። እንግዲህ እምሩና ናሆሜ እዛ ይቆያሉ ማለት ነው። ናሆሜ ደግሞ ኪራን ፍለጋ ይሄዳል ማለት ነው። ምክንያቱም ኪራ በስተመጨረሻ እምሩን ገፍትሯት ወጥቶ ስለሄደ ማለት ነው ጽናትን ፍለጋ። እንግዲህ ጽናትን ፍለጋ ወጥቶ ሄዶ ካላገኛት በዛው ይጠጣል ማለት ነው ውዶችዬ። እንግዲህ ጽናት ስልክ ቢደወልላትም አታነሳም፣ ያለችበት ቦታ አይታወቅም፣ የት እንዳለች አይታወቅም። ኪራ ደግሞ በዚሁ ከቀጠለ ሌላ ነው፣ ለህይወቱ አደጋ ነውና ጽናት እንግዲህ ወደ ድራማው ትመለስልን ውዶችዬ። እንግዲህ ሰኒ ለእህቷ ስለ መርሰማዊ ጉድ ስለ ሁሉም ነገር ነግራታለች ማለት ነው። እንዲሁም ደግሞ ስለ ጆከር ነግራታለች። ጆከር እንግዲህ የመርሰማዊ ወንድም አይደለም፣ ግን ወንድሜ ነው ብሎ ለሷ ለራኬብ ነግሯት ነበረ። ግን ደግሞ ወንድሙ አይደለምና ራኬብም በጣም ተገርማለች ማለት ነው ውዶችዬ። እንግዲህ ሰኒ አብረን እንሂድ እንጠይቀው ጆከርን ብለው ቢሏት እምቢ ብላለች። እኔው ራሴው ሂጄ ጠይቀዋለሁ፣ እናንተ ቁጭ በሉ ድጋሜ ሌላ ጊዜ ሄዳችሁ ጠይቁት፣ እኔም ጠይቀው ለብቻው ማወራው ስላለኝ ጆከርን እኔ ሂጄ ጠይቀዋለሁ በማለት እንግዲህ ተናግራለች ማለት ነው ውዶችዬ። ናሆሜና ራኬብም ችግር የለውም በቃ እኛ ሄደን ጠይቀዋለን፣ እኛ ሌላ ጊዜ ሄደን ጠይቀዋለን በማለት እንግዲህ መልሰውላታል። እንግዲህ ጆከርም እንደምታዩት ምግብ ሲበላ ምግብ ሁለት ሆነው ለብቻ እያስበሏቸው አይደለም። አንዳንድ ጉራሽ ከጎረሱ በኋላ ከዛ በኋላ ድጋሚ አያገኙም ማለት ነው። ሁለቶቹ ደግሞ ትንሽ ጸባያቸው ወጣ ያለ ስለሆነ ለብቻ የቀረበላቸው ምግብ እነሱ አንዳንድ ከቀመሱ በኋላ ከዛ በኋላ ቋምተው ይበሉታል ማለት ነው ውዶች። የጆከር እና የጆከር ጓደኛ እንግዲህ ከገጠር የመጣ ነው ማለት ነው። ሁለታቸው ጾማቸውን ነው ማለት ነው የሚውሉት የሚያድሩት። እንግዲህ እግዚአብሔር ይሁናቸው። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ የዛሬ ክፍል ከብዙ በትንሹ ይህን ይመስል ነበረ ውዶችዬ። ለቻናሌ አዲስ የሆናችሁ እንግዲህ ሰብስክራይብ እንዲሁ ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ያው እንግዲህ በትክክል ስላላቀረብኩት ወይም ደግሞ የቃላት ግድፈት ይኖራል ወይም ደግሞ ቅደም ተከተሉን ይዤ ላላቀርበው እችላለሁ ውዶችዬ። ይሄን ደግሞ ያው ይቅርታ እያጠየኩኝ ከስራ ጋር ትንሽ ቢዚ ሲሆን ምናልባት በትክክል እንትን ላለው እችላለሁ፣ ግን ደግሞ ይቅርታ ከዚህ